ሰው ኮንትራት 1500 ከተከፈለው እጅግ በጣም ዘበናይ ነው ማለት ነው። ዘበናይ ውጭ የሚሰሩ ልጆች የተመጣጠነ 1500 እንኳን ቀርቶ 1000 ብር እጃቸው ላይ አያገኙ። በደንብ አዳምጡ። ቪዛ ሲሰራ ችግር አለው። የምትበሉበት የምትጠጡበት ከሻምፖ ከቅባት ጀምሮ አንድ ነገር ልብስ አለ ሀቢብቲ፣ የመኖሪያ ቤት አለ። ብቻዬን እንኳን ልኑር ብትሉ የምትኖሩበት ዋጋ ትከፍላላችሁ። ኮንትራት ቤት ሆናችሁ 1500 ከተከፈላችሁ ማራኪ 1500 ከተከፈላችሁ እንደናንተ ዘበና የለም። ፈጣሪያችሁን አመስግናችሁ መኖር አለባችሁ። እኔ እየነገርኳችሁ ነው። ያለበለዚያ ፈጣሪን በእንጨት መውጋት ነው። ጥጋብ ነው። ይሄ ጥጋብ ነው። እንደዚህ እያላችሁ ደግሞ 1002 ይከፈላል፣ 1003 ትንሽ 1007 ይከፈላል። ኑ ወጣችሁ ይሁት። ያው ሜዳው ያው ፈረሱ። ዛሬ በህመም እየተሰቃየ ያለ እየተንገላታ ያለ ችግር ውስጥ የገባ ነፃ ወረቀት ይዞ መጥቶ ወቤት ቁጭ ብሎ ስራቶ ማለት ነው እየተንገላታ ያለ ይሄ ምክንያት ነው። 1500 ተከፍሎሽ እህቴ አርፈሽ ፈጣሪሽን እያመሰገንሽ አምላኪ ሆይ ለእኔ የሰጠውን ለማንም አልሰጠው እያላችሁ አመስጋኝ ሁኑ። ባላችሁ ነገር አመስጋኝ ሁኑ። ዛሬ 8000 ቢከፈላችሁ ሰላም ከሌላችሁ ምንም ፋይዳ የላችሁ። አዳምጡ። እየነገርኳችሁ ያላችሁት ኮንትራት ቤት ላላችሁ ልጆች ነው። ኑቶ ለሚሏችሁ አውቀው ነው የምታወጡት ወጪ ማሬ ካናት በላይ ነው። ሁወይ ዘንድሮ ሰላም እንዴት አመሻችሁ? ደህና አመሻችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ምንድን ነው ያልሽኝ? ስሙዬ እንዴት ነሽ ማሬ? ከረመዳን በኋላ አልፈልግሽም እያሉኝ ነው። ወደ ሀገር ነው ወይስ ወደ ቢሮ ነው? በጣም ጨንቆኛል። ምን ይሻለኛል? ሰለኔ ብቻ ነው የሚያወሩት። ከመጣው 1 አመቴ ነው። ምን ይሻለኛል? ጨንቆኛል ነው የምትይው። አንድ ነገር ልንገራችሁ፣ ለሁላችሁም የሚጠቅማችሁን ነገር። ከጭንቀት በላይ ህመም የለም በነገራችሁ ላይ ማለት ነው። ስለዚህ አትጨናነቁ። የእናንተ እንጀራ እዚህ ድረስ ነው ከተባለ ኦኬ እግዚአብሔር ይመስገን፣ ወይም ሙስሊም ከሆንሽ አልহামዱሊላህ ብለሽ አገርሽ ልትገቢ ይገባል። በጤንነትሽ አንቺ ደና፣ ቤተሰብሽ ደና፣ እግዚአብሔር የተሻለውን ሊሰጥሽ ነው። እንደው ሀተ ውጭ እንኳን ብትባይ ነው ምልሽ። አትጨናነቁ። አረብ ምን እንደሚያደርግ ልንገራችሁ። በቃ አቢዩዝድ ያደርጋችኋል። አስጨንቋችሁ ሊረቅጣችሁ ይፈልጋል፣ ምትፈሩ ከሆነ ማለት ነው። ስለዚህ እንዳትፈሩ። ህጉን ተከትዬ አንድ ነገር ልንገራችሁ፣ የሚጠቅማችሁንም ለጥንቃቄም እንዲሆንላችሁ ማለት ነው። ይላችሁ አሁን አንቺ ከ3 ወር በኋላ ያሉ ልጆች ኦሬዲ ኢቃማ ከተሰራላት በኋላ ህጉ ምንድነው የሚለው? አንቺ ማትፈልጊያት ከሆነ በተናዝል አውጫት ይባላል። ገብቷችኋል? አንቺ ማትፈልጊያት ከሆነ ተናዝል አድርጊያትና ወደ ሌላ ሰው አውጫት፣ ወይም ደግሞ ወደ ሌላ ሰው ሽጫት። አንቺም ገንዘብሽን ተቀበይ፣ ልጅቷም ደግሞ ሳትፈልግ አታሳፍሪያት ይባላል። አንዳንድ ግን እርግማን የሆኑ የተረገሙ ቀጣሪዎች አልፈልግም፣ ተናዝል አድርጋት አልፈልግም፣ ያ የሚመለስልኝ ገንዘብ ይቅርብኝ፣ ቱጣ ከዚህ ይላሉ። ገብቷቸዋል? አንቺ እንኳን ፈልጋለሁ ያልሽ ማለት ነው። እና ምን ይጠቀማሉ? አንዳንድ ነገሮች መስራት እንደማትችይ፣ ስነ ምግባር እንደጎደለሽ አይነት አድርገው መጥፎ ሰራተኛ መሆንሽን፣ አገሪቷ ላይ መቀመጥ እንደሌለብሽ የሆነ ኤቪደንሶች ይይዙብሽና ያን ሰራተኛና ማህበራዊ ጉዳይ አስገብተው እንድትወጪ ያስደርጉሻል ማለት ነው። ስለዚህ ይሄ ከ3 ወር በኋላ ያለውን ቢሮ ምንም ሊያደርግ አይችልም፣ ኢቃማ ከተሰራልሽ በኋላ። ምክንያቱም በሷ ስም ነሽ። ለምሳሌ የሆነ ነገር አንቺ ራስሽ ገዝተሽ ይዘሽ የመጣሽውን ነገር የሆነ ያንቺ ቤተሰብ አሊያም ደግሞ የሆነ ያንቺ ጎረቤት ምናምን ሊወስድብሽ አይችልም። 2 አመት እኛ ማለት እንደዛ ነን አይደላችሁም እናንተ? እኔ እንኳን ቋንቋ አስተርጓሚ ነኝ። የዚህ ቢሮ ስፈርም ለ2 አመት ነው። ገብቷችኋል? ከፈለኩ ማራዝምበት ተነጋግሬ፣ ካልፈለኩ ደግሞ በቃኝ ብዬ የሚሄድበት ማለት ነው። ስለዚህ ይሄ ከ3 ወር ደግሞ ወደዚህ ያለው አንዳንድ ጊዜ ትቀየራላችሁ፣ አንዳንድ ጊዜ ደግሞ በስነ ምግባር ጉድለት የተነሳ በሚያመለክቱ ሰዓት ቢሮም ባንቺ እምነት ስለማይኖረው በዛ ላይ ደግሞ እጥፍ ብር ይሆናል። ከኢትዮጵያ ስንመጣ 7000 ምናምን ሪያል ከነታሽራ ምናምን ይጨርሳል። ወደ ሌላ ሰዎች ቤት ደግሞ ስንሄድ 14 ምናምን ሺህ ብር ይሆናል። ለዛ
ያንን ከፍሎ የሚወስዳችሁ ቀጣሪ ስለሌለ ቢሮ እንኳን መብት ቢያሰጥሽ ማህበራዊ ጉዳይ እንኳን መክተብ ላመል የምንለው መብት ቢሰጥሽ ተቀየሪ እንኳን ቢባል ቢሮ ውስጥ 15 20 ቀን አንድ ወር ቆይተሽ ከስንት አንድ ጠበብ ያለ ቻንስ አግኝተሽ ከተቀየርሽና ከሄድሽ ያለበለዚያ በራስሽ ትኬት አገርሽ ነው የምትገቢ። ቻንሱ አይገኝም። ለዚህ እማዬ ምን እንደምታደርጊ ልንገርሽ። አሁን አንቺ ምንም እንዳይመስልሽ አሳፍርሻለሁ ከረመዳን በኋላ አልፈልግሽ ምናምን ስትልሽ እንደምትፈሪ አትሁኝ። ኦኬ ልክ እንደዛ ስትልሽ ችግር የለውም አሳፍሪኝ ብሄድ ሀገሬ ነው። ዱባይ ሄዳለሁ፣ ኳታር ሄዳለሁ፣ ኩዌት ሄዳለሁ። የፈለኩበት ሀገር ሂጄ መስራት እችላለሁ። ባለሙያ ነኝ፣ ጤናማ ነኝ፣ ጎበዝ ነኝ። አንቺም ሰራተኛ ስታመጪ እኔም ደግሞ የፈለኩበት ቦታ መሄድ እችላለሁ በያት ማለት ነው። አረብ የሚንቀጠቀጥን የሚፈራን መስራት የሚፈልግ ሰውን ይጫወትበታል። ገብቷቸዋል። ግን ይሄ ደግሞ ኃይለኛ የሆነ ኮስታራ የሆነ ስርስ የሚል አይነት ሰውን ብልአክስ እነሱ ናቸው የሚፈሩ። ገብቶሻል። ርዝቅሽ ከሆነ ሰው ከርዝቁ እንደዚች ዝንፍ አይልም። አይደለም እዚህ ሀገር ለመቆየት ይቀርና ህይወታችንን እንኳን በእግዚአብሔር እጅ ነው። የእናንተ ህይወት ዛሬ እዚህ ላይ እስትንፋሳችሁ ያበቃል ከተባለ እንሞታለን። ሀተ ሰው ጊዜያዊ ነው አይደለም። ስራሽ እንጀራሽ ይቀርና ይሄንን ያክል ስለሆነ ሁሉ ጊዜ ቢሬዲ አድርጉ። ከዚህ በፊትም ተናግሬ ያውቃለሁ። እኔ ትሁት ሰራተኛ ነኝ፣ ጉበዝ ሰራተኛ ነኝ፣ ሰው አክባሪ ነኝ። ስራዬን አንዲት እንከን እንዲገኝበት አልፈልግም። ተጨብጭቦልኝ ነው ዋው ተብዬ ነው በስሜ ተምሎ ነው እዚህ ቢሮ ውስጥ ማለት ነው በስነ ስርዓት ተከብሬ የምኖር ሰራተኛ ነኝ። ግን ቲቪቴም ጥጋቤም ምንም አፍንጫዬ ላይ ነው። ይሄ የሚታወቅ ነውና አክብረውኝ ነው የሚኖሩት። ቀጥ አድርጌ ስራዬን ነው እሰራለሁ። ግን ሁሉ ጊዜ ታድሰኝ 99% ቆያለሁ ሚል እንትን ቢኖረኝ 1% አንድ ቀን የሆነ እንዴት ነው አቢዩዝድ የተደረኩ ጊዜ የኔ አቢዩዝድነት ምንድነው ልጆቼ ቡሊንግ የተደረጉ ጊዜ ያ ከባዱ ነው ለኔ። በዛ የተነሳ ትክክለኛ ዳኝነት ፍትህ የጎደለ ጊዜ ስራዬ አይደለ ያንን አልሰማም የተባልኩ ጊዜ እዚህ ጋር ይበቃል የኔ ስራ ብዬ አንድ ቀን ልወጣ እንደምችል በቃ ሁሉ ጊዜ አይምሮዬን አሳምኜ እነግረዋለሁ። እና 100% በቃ ሹር ሆነን የምንቀመጥበት አይደለም። ይሄ የኛ ሀገር አይደለም። ለዛ አትፍሩ፣ አትጨናነቁ። እንደዛ አስተምሽ በሄድም ሀገሬ ነው። ሊያስፈራሯችሁ ምናምን የሚፈልጉ ከሆነ እንደዛ በሏቸው። ምክንያቱም ያንቺ ርዝቅ እሷ ቤት ብቻ አይደለም፣ የኔ ርዝቅ አንቺ ቤት ብቻ አይደለም። እግዚአብሔር ውዶቼ ቻው። በቃ የቢሮውን ስል በይሄም እየጠራ ነው። ቢሮ ገና አሁን የገባሁት። ወዳችኋለሁ። ባይ ባይ።